አንዴ ተሳተፉ እስኪ። እነዚህ የሚያጨበጭቡ ሰዎችም ልጥራቸው፣ ስራቸውን ይስሩ እስኪ እስኪ። በጣም አሪፍ በጣም አሪፍ። ነገ እንግዲህ ትንሽ ወጠር አድርጌ የሚይዛችሁ ይመስለኛል። ተዘጋጁ። 8 ናቸው። በጣም አሪፍ። 8 ያላችሁ መልሳችሁ። በጣም አሪፍ። የብሉይ ኪዳን መጽሐፍት ቁጥራቸው ስንት ነው? የብሉይ ኪዳን መጽሐፍት የምንላቸው ቁጥራቸው ስንት ነው? መቼም ረስታችሁታል። አዳም አሁን ብሉይ ኪዳን አይጠይቀንም ብላችሁ አዲስ ኪዳን ላይ ነው። ስንት ነው? ስንት ናቸው? መርሳት ምናምን አይቻልም። በጣም አሪፍ በጣም አሪፍ በጣም አሪፍ። 46 ጎበዞች ጎበዞች። 46 በጣም አሪፍ ጎበዞች ጎበዞች። 46 ናቸው። እሺ 46ቱ መጽሐፍት ስንት ቦታ ይከፈላሉ? 46ቱ መጽሐፍትን ስንት ቦታ እንከፍላችኋለን? ስንት ቦታ እንከፍላለን? ይህኔ ተኝታችኋል፣ ረስታችሁታል፣ አላነበባችሁ ማለት ነው። ረረረረረረረ አዳም አንተ ነህ የማታነበው እንጂ እነሱማ እኮ ይኸው እያነበቡ ነው። 5 ያለ ሰው አለ፣ ግን ሌሎቹ 4 ነው ያሉት። ይጨብጨብ፣ አጨብጭብ ጎበዝ። በጣም አሪፍ በጣም አሪፍ። ለማጥናት እንዲመቸን የብሉይት መጽሐፍትን 46ቱን ስንት ቦታ እንከፍላለን ማለት ነው? ስንት ቦታ እንከፍላለን? 4 ቦታ እንከፍላለን ማለት ነው። በጣም አሪፍ በጣም አሪፍ። እሺ በጣም አሪፍ። የመጀመሪያው የብሉይ ኪዳን ከ4ቱ ክፍሎች አንዱን ክፍል ነው ቼክ የምናደርገው። ከ4ቱ መካከል አንዱን እንመልከተው። ስንት አለው? የመጀመሪያው ክፍል ኦሪት የምንላቸው የኦሪት መጽሐፍት ስንት አላቸው? የኦሪት መጽሐፍት ስንት ናቸው? ወይም የህግ መጽሐፍት የሚባሉ ስንት ናቸው? ስንት ናቸው? መርሳት የለም። የጎበዝ ፒዲኤፋችሁን ደጋግማችሁ አንብቡ። ፈተና ድጋሚ ያወጣሉ። የኦሪት መጽሐፍት ስንት ናቸው? 5 ያላችሁ ጎበዞች። 50 ሚልም አለ። ኧረ ጌታ ሆይ ድረስልኝ። 5 ናቸው። በጣም አሪፍ በጣም አሪፍ። በዚህ በብሉይ ኪዳን የመጽሐፍት ክፍል ውስጥ በብሉይ ኪዳን መጽሐፍት ውስጥ የነቢያት መጽሐፍት የሚባሉት ቁጥራቸው ስንት ነው? የነቢያት መጽሐፍት የሚባለው ቁጥራቸው ስንት ነው? ጸጥ ጎሽ። የነቢያት መጽሐፍት ስንት ናቸው? ተስማሙ እንጂ ጎበዝ። 14 17 ኧረ ጎበዝ ተስማሙ ተስማሙ። የነቢያት መጽሐፍት የሚባሉ ስንት ናቸው? ተስማሙ። ነው አንሰር። አይ አዳሜ ተስማሙ። 47 መጣ ደግሞ። እሺ እሺ አይ እሺ እሺ። የመዝሙርና የጥበብ መጽሐፍት ስንት ናቸው? አልመልስላችሁም። እኔ እንደዚህ ማግራ ከተጋባችሁ እኔም ይመቸኛል፣ ደስ ይለኛል። አታንብቡ። እኔም ደግሞ እንደዛው እየተውኩት እሄዳለሁ። እሺ ስንት ናቸው? 8 ናቸው። 16 8። አይ መድኃኒዓለም አባቴ። አይ አንድ አይነት የሆነ መልስ እያጣው ነው ማለት ነው። አሄሄ እሺ 5 ጎሽ ጎሽ። አይ አዳሜ ተስፋ ቁረጥ፣ በቃ አዳሜ ተስፋ ቁረጥ። አንድ አይነት እኔ በቃ አጥኑ ድጋሜ። ዛሬ እንዳለ ትክክል አይደላችሁ ሁላችሁም። በቃ አኩርፍ ያለው እውነት። እናንተ እንደዚህ በፍጥነት ትረሳላችሁ። በመድኃኒዓለም የለም በቃ ትቼዋለሁ። እኔ አንድ አይነት መልስ ሲመለስ ደስ የሚለኝ። ድጋሜ አጥኑ በቃ። እናንተ ድጋሜ ማጥናት አለባችሁ። አንብቡ መጽሐፍት። አሁን ወደ ዋናው ትምህርታችን እንምጣ፣ ወደ ማቴዎስ ወንጌል። ድጋሜ አጥኑ። ደስ አላለኝም ዛሬ። መልሳችሁ አያስደስትም። መልስ አለ። መልስ እኮ አለ። መልስ አለ፣ ግን ድጋሜ አንብቡ። እኔ እንደዚህ አልፈልግማ።
አንድ አይነት መልስ ስትመልሱ እንዴት እንደሚያኮራ! የተዘበራረቀ መልስ ስለሆነ አላስደሰተኝም። ስለዚህ ያጠናችሁ ሰዎች አስጠኑ፣ ያጠናችሁ ጎበዞች አስጠኑ። መልስ እኮ ጥሩ ነበረ፣ ግን የተዘበራረቀ ስለሆነ አላስደሰተኝም። ልዩነት አይቻለሁ። ስለዚህ ልዩነት እንዲጠፋ ድጋሜ መጽሐፍትን አንብቡ፣ አደራችሁን እባካችሁ። እሺ ወደ ቅዱስ ማቴዎስ ወንጌል እንምጣ። እስኪ የቅዱስ ማቴዎስ ወንጌል ስንት ምዕራፍ አለው? የቅዱስ ማቴዎስ ወንጌል ስንት ምዕራፍ አለው? ይኸው አሁን ልክ ያጠና ሰው አንድ አይነት ሲጽፍ እናያለን ማለት ነው። አያችሁ፣ ልክ እንደዚህ ስጽፍ አሁን እንዴት እንደሚያስደስተው ልዩነት የለውም ማለት ነው። ጎበዞች፣ እንደዚህ ነው የሚጻፈው። ልክ እንደዚህ ሲሆን አሁን ሲያስደስት፣ ለሚያስጠናውም፣ ለሚያነበውም፣ ለሚመለከተውም ጎበዞች ናቸው። ሲደበላለቅ ግን ጥሩ አይደለም። በጣም አሪፍ። እሺ በጣም አሪፍ 28 ናቸው። በጣም አሪፍ። እሺ አዲስ ኪዳን የአዲስ ኪዳን መጽሐፍት ስንት ቦታ ይከፈላሉ? የአዲስ ኪዳን መጽሐፍት ስንት ቦታ ይከፈላሉ? የአዲስ ኪዳን መጽሐፍት ስንት ቦታ ይከፈላሉ? አያችሁ፣ አሁን መልሳችሁ እንዲህ አንድ አይነት ሲሆን ደስ አይልም? ጎበዞች፣ የአዲስ ኪዳን መጽሐፍት 5 ቦታ ይከፈላሉ። ጥሩ። እንደዚህ ሲሆን አሁን ሲያምር አያቸው። ያኛውን ድጋሚ አንብቦ ተፈትነናል ብላችሁ ረሳችሁት በአንዴ። እሺ የአዲስ ኪዳን መጽሐፍት 5 ቦታ ይከፈላሉ። በጣም አሪፍ። እሺ የስርዓት መጽሐፍት ይቅርታ የመልእክት መጽሐፍት የሚባሉ ቁጥራቸው ስንት ነው? የመልእክት መጽሐፍት የሚባሉ ቁጥራቸው ስንት ነው? እንዲህ መደጋግመው ውስጣችን እንዲገባ ስለፈለግኩ ነው። እሺ እንዳሰለችሁ፣ ምክንያቱም መደጋገም ስላለበት። መልእክታትን የጻፉ ስንት ናቸው? 21 መልእክቶች አሉ። ጎበዞች 21 መልእክታቶች አሉ። እስቲ ማን ማን ጽፈውታል? እስኪ ጻፉልኝ የምታውቃቸው። የማታውቁ ሰዎች እንዳትጽፉ አደራችሁ። የምታውቁ ብቻ የተማራችሁ ብቻ ጻፉ። እስኪ መልእክታትን ማማን ጽፈዋል? 21 መልእክታት ተጽፈዋል። ግን ማማን? እሺ ቅዱስ ጳውሎስ፣ እሺ ጳውሎስ፣ እሺ ቅዱስ ዮሐንስ፣ ጥሩ ቅዱስ ጳውሎስ፣ ቅዱስ ጴጥሮስ፣ እሺ ጎበዞች፣ ቅዱስ ጴጥሮስ በጣም አሪፍ። እሺ ያዕቆብ፣ ጎበዝ፣ እሺ ያዕቆብ፣ ሌላ ያዕቆብ፣ ይሁዳ፣ ጎበዞች፣ ቅዱስ ይሁዳ ከ12 ሐዋርያት መካከል አንዱ ይሁዳ፣ ዮሐንስ፣ ይሁዳ፣ እሺ የያዕቆብ ወንድም ይሁዳ ብላችሁ አስተካክሉ። 2 ይሁዳዎች ስላሉ እሺ፣ ለሌላ ሰው ትምህርት እንዲሆንና እኔ እረዳቸዋለሁ። እሺ በጣም አሪፍ ጎበዞች። እነዚህ ምን ጽፈዋል? መልእክታትን ጽፈዋል። እነዚህ ምን ጽፈዋል? መልእክታት ጽፈዋል። ስንት መልእክታት ማለት ነው? ስንት መልእክታት ጽፈዋል ማለት ነው? አጠቃላይ በመጽሐፍ ቅዱስ ስንት መልእክት ተጽፈዋል ማለት ነው? 21 መልእክታት አሉ ጎበዞች። እሺ የታሪክ መጽሐፍ የሚባለው በአዲስ ኪዳን ውስጥ የማን ነው? የታሪክ መጽሐፍ ተብሎ የሚጠራው ማን ነው? የታሪክ መጽሐፍ የሚባለው ምህረተአብ ጎበዝ አስጠና። ግን በጣም ክፍተት እያየው ነው የባይብል ስተዲ ላይ፣ እሱ ላይ እባክህ አግዛቸው። እሺ የሐዋርያት ስራ አዲስ ኪዳን ላይ ጎበዝ ናቸው። ብሉይ ኪዳን ላይ ትንሽ ያጠና ነው የመጽሐፍ ባይብል ስተዲ ላይ ትንሽ ችግር አለ። ብሉይ ኪዳን ላይ ቢያንስ ክፍሎቹን ምናምን ማወቅ አለብን። እሱን ሙሉ ብሉይ ኪዳን ባንማርም ክፍልፍሎቹን ግን እወቋቸው። ያው እናንተ ባይብል ስተዲ ስላጠናችሁ ማለት ነው። እሱ ላይ በርቱ። እሺ በጣም አሪፍ። የሐዋርያት ስራ ማን የጻፈው ብትባሉስ? የሐዋርያት ስራ ማን የጻፈው ብትባሉ ማን የጻፈው? ሉቃስ። ማን ነው ሉቃስ? እሺ ቅዱስ ሉቃስ። ሉቃስ ስትሉ ማን ነው የሚላችሁ? ከዚህ በኋላ እኛ ኦርቶዶክሳውያን ነን። ክብር መስጠት አለብን። ቅድስና መንሳት አንችልም። ቅዱስ ሉቃስ ጎበዞች። ወንጌላዊው ሉቃስ ቅዱስ ሉቃስ ተብሎ ይጠራል። በጣም አሪፍ። እውነት ወይም ሐሰት በሉ። ቅዱስ ሉቃስ ከ12ቱ መሀል ነው። ቅዱስ ሉቃስ ከ12ቱ መሀል ነው። እውነት ወይስ ሐሰት?
ሐሰት ያላችሁ ጎበዝ። አዲስ ኪዳን ላይ በጣም ጎበዞች ናችሁ። በጣም አሪፍ፣ በጣም አሪፍ። እሺ፣ በጣም አሪፍ። እሺ፣ በጣም አሪፍ። መልካም፣ ወደ ትምህርታችን እንምጣ። ያው እንዳትረሱት ለማለት ነው። ኢኒዌይስ ግን እንደዚህማ አልጨክንባችሁም። አጨብጭቡላቸው። እሺ፣ ለእኔ አጨብጭቡልኝ እስኪ። ምንም የለም። እሺ፣ ለእነሱ አጨብጭቡ። እኔ ደሞዝ እከፍላለሁ፣ ግን ላልከፈሏችሁ ሰዎች ነው የምታጨበጭቡት። በጣም መገርሙ ሰዎች እኮ ናችሁ እናንተ እዚህ ቤት ውስጥ የተሰባሰባችሁ መገርሙ። እሺ፣ ለማንኛውም በጣም ደስ ይላል። አሪፍ ነበረ። እንግዲህ ነቃ ብላችኋል። በመሳተፍ ኮሜንት በማድረግ ነቃ ብለናል። አሁን ታቧን ወደ 100,000 200,000 ማሻገራችን እንዳንረሳ ሼር ማድረጋችሁን አትርሱ። እኛ ግን ወደ ትምህርቱ እንገባለን። 2 ትምህርቶች እንማራለን። እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር አምላክ ያግዘን፣ መድኃኔዓለም ይርዳን። ምዕራፍ 11 የቅዱስ ማቴዎስ ወንጌል። ኢየሱስም 12ቱን ደቀ መዛሙርት ማዘዝ በፈጸመ ጊዜ በከተሞቻቸው ሊያስተምርና ሊሰብክ ከዚያ አለፈ። ምንድን ነበር ያስተማራቸው? ጽኑ፣ እስከ ሕይወት እስከ መስጠት ድረስ፣ እስከ ዘለዓለም ድረስ ጽኑ፣ ሞት ቢመጣ እንኳን ለእኔ መስክሩ፣ እኔ በአባቴ ፊት እመሰክርላችኋለሁ ብሎ ካስተማራቸው በኋላ፣ ስልጣንን ከሰጣቸው በኋላ፣ ድውያንን እንዲያነሱ፣ ሙት እንዲቀሰቅሱ፣ ሙት እንዲያነሱ፣ ሁሉን ነገር ኃይል ከሰጣቸው በኋላ መመሪያ ሰጥቶ ሊያስተምር ተንቀሳቀሰ። ዮሐንስ በወህኒ ሳለ ይህን ክፍል የሉቃስ ወንጌል ምዕራፍ 6-7 ላይ ታገኙታላችሁ። ይህን ክፍል ዮሐንስ በወህኒ ሳለ የክርስቶስን ስራ ሰምቶ ደቀ መዛሙርቱን 2 ላከ። የክርስቶስን ስራ ሰምቶ ከደቀ መዛሙርቱ መካከል 2ቱን ላከ። ለምንድን ነው በወህኒ ቤት የሆነው? ከሄሮድስ ጋር በተፈጠረ ችግር ነው። እንደምታውቁት የወንድሙን ሚስት ማግባት ፈልጎ ስለነበረ ችግሮች ተፈጥረው ስለነበረ እና ደግሞ ቅዱስ ዮሐንስ መጥምቁ ማለት ነው ተጋፍጦት ስለነበረ፣ ስለዚህ እነዚህ ሁሉ ችግሮች ተፈጥረው ነበረ። የወንድሙን ሚስት ልጅ ማለት ነው አይደለ? ካልተሳሳትኩኝ አርማችሁኝ ስሙኝ። ስለዚህ በዚህ ምክንያት እስር ቤት አስገብቶት ነበረ፣ ታስሮ ስለነበረ ስለከለከሉ፣ አታገባም ስላሉ። ስለዚህ ከእሱ ጋር ግጭት ስለተፈጠረ ታስሯል። በወህኒ ቤት ሳለ ግን የክርስቶስ ስራ ሰምተው ከደቀ መዛሙርቱ 2 ላከና የሚመጣው አንተ ነህን ወይስ ሌላ እንጠብቅ አለው ይላል ቃሉ። እዚህ ጋር ነው አሁን ብዙ ሰው ግራ የሚጋባው። እንዴ እርሱን ሲሰብክ የነበረ የጫማውን ጠፈር እንኳን ልፈታ የማይገባኝ ያለው እርሱ በእሳት ያጠምቃቸዋል ያለው እንዴት ግራ ተጋብቶ ድጋሚ ይህንን ይጠይቋል የሚል ጥያቄ ብዙ ሰው ሲጠይቁ እንመለከታለን። እርሱ ግራ ተጋብቶ ሳይሆን ደቀ መዛሙርቱ ዮሐንስን ይጨቀጭቁ ስለነበረ እና የዮሐንስ ደቀ መዛሙርት የነበሩት በእውነት እሱ የሚያስተምረው ያ የምንጠብቀው ነው ወይንስ ሌላ ነው ብለው ይጠይቁ ስለነበረ እና ወህኒ ቤት እየመጡ ድረስ ይጠይቁ ስለነበረ ከራሱ አንደበት እንዲሰሙ ከራሱ ከክርስቶስ ይህንን ትምህርት እንዲሰሙ ሲነግራቸው 2ቱን ላከና የሚመጣው አንተ ነህ ወይንስ ሌላ እንጠብቅ አለው ብሎ ያስቀምጣል። ስለዚህ ይህንን እነሱ ራሳቸው ከጌታ ከኢየሱስ ክርስቶስ አንደበት እንዲያዳምጡ እንዲሰሙ ስለፈለገ ወደ ክርስቶስ ላከ እንጂ እሱ ክርስቶስን ተጠራጥሮ አይደለም የሚለውን ትምህርት በደንብ አድርጋችሁ እንድትይዙ። ኢየሱስም መልሶ እንዲህ አላቸው፣ ሄዳችሁ ያያችሁትን የሰማችሁትንም ለዮሐንስ አውሩለት አላቸው። የሰማችሁትን ያያችሁትን ሁሉ ነገር ንገሩት አላቸው። ምን አለ? እውሮች ያያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታንም ይነሳሉ፣ ለድሆችም ወንጌል ይሰበካል፣ በእኔም የማይሰናከል ሁሉ ብፁዕ ነው ብላችሁ ንገሩት አላቸው። ስለዚህ ምን እንዲል ነው? እነሱ ደግሞ የሰሙትን ደግሞ ማረጋገጫ ከማን እንዲቀበሉ? ከዮሐንስ። ማረጋገጫ ከማን እንዲቀበሉ?
ከቅዱስ ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ እንዲያረጋግጥላቸው ሄዱና ደግሞ አሁን ያለውን ሁሉ ነገር ንገሩ። ስለዚህ ወንጌልን ሲሰበክ የሚያምን በክርስቶስ ያመነ ሁሉ ምን ይባላል? ብፁዕ ተብሎ ይጠራል፣ ንጹሕ ተብሎ። ስለዚህ ሁለቱ ይተዋወቃሉ። ዮሐንስም ክርስቶስም ይተዋወቃሉ። ዮሐንስ የእመቤታችን የሰላምታ ድምፅ ሰምቶ በማዕፀን ውስጥ የዘለለ ነው አይደለም እንኳን የጌታን ማንነት መለየት ከብዶት የእርሷን የሰላምታ ድምፅ ሲሰማ እንኳን በማዕፀን ዘሎ መዝሙር ላይ ያላ ምን ሰማ ዮሐንስ። ስለዚህ ለቅዱስ ዮሐንስ አዲሱ ሆኖ አይደለም ይህን ጥያቄ የጠየቀው። ክርስቶስም ለዮሐንስ እኔ እንደዚህ ነኝ እወቀኝ እያለ እየነገረው አይደለም። ግን በመሀል ለነበሩት ለነዛ ደቀ መዛሙርት ግን ማረጋገጫ እየሰጣቸው ነው። እነዚያ ሲሄዱ የተናገረው ቃል ስለ ዮሐንስ ምስክርነት ነው። እንደዚህ ይላል። ኢየሱስ ለሕዝቡ ስለ ዮሐንስ ሊናገር ጀመረ። ልክ እነሱ ሲሄዱ ማለት ነው። አጠገቡ ለነበሩት ሕዝብ ግን መናገር ጀመረ። ምን ልታዩ ወደ ምድረ በዳ ወጣችሁ ብሎ ይጠይቃቸዋል ቅዱስ ዮሐንስ። ንፋስ የሚያወዛውዘው ሸምበቆን ወይስ ምን ልታዩ ወጣችሁ? ቀጭን ልብስ የለበሰን ሰውን? እነሆ ቀጭን ልብስ የለበሱ በነገስታት ቤት እኮ አሉ አላቸው። አሉ እያወዳደረ። ወይስ ምን ልታዩ ወጣችሁ? ነቢይን? አዎን እላችኋለሁ አለ። እርሱ ነቢይ ነው ብሎ ምስክርነት ሰጠለት። እሱ ነቢይን ከነቢይም ደግሞ የሚበልጠውን አለ። እነሆ በመንገድህ በፊትህ የሚጠርግ መልእክተኛዬን በፊትህ እልካለሁ የተባለለት እርሱ ነው፣ ዮሐንስ ነው። ይህ በነቢያት የተነገረለት በመንገድህ በፊት የሚጠርግ መልእክተኛዬን በፊትህ እልካለሁ ተብሎ በእግዚአብሔር ፊት የተነገረው በነቢያት ፊት የተነገረው እናንተም ያነበባችሁት እርሱ በበረሃ የነበረው ዮሐንስ ነው አላቸው። የማን ምስክርነት ነው? የክርስቶስ። ከዛስ እውነት እውነት እላችኋለሁ አለ፣ ከሴቶች ከተወለዱ መካከል ከመጥምቁም ዮሐንስ የሚበልጥ አልተነሳም አለ። ከምን ከተወለዱት? ከሴቶች ከተወለዱት። ከእነዚህ መካከል እመቤታችን አለች? የለችም። እሷ ሴት ብቻ አትባልማ። እሷ ምን ብቻ አትባልም? ሴት ብቻ አትባልም። አንዳንድ ትምህርት እየሰማችሁ ነው። ለእመቤታችን ክብር ከመስጠት የተነሳ በጣም የተለጠጡ ትምህርቶች ትናንትና ምናልባት እነ ወንድሞቻችን እና አኬ ምናምን በደንብ አድርጎ ሲሄዱበት የሰማችሁ ይመስለኛል። ይህ ሁለት ጎራ ምናምን ማሰብ እናቆምና ትምህርቱ ላይ በጣም ስናተኩር የትኛው ስህተት እንደሆነ የትኛው ደግሞ ትክክለኛ ትምህርት እየሰጠ እንደሆነ ባላንስ እናደርጋለን። እኔ ብሳሳት እርግጠኛ ሆኜ የምነግራቸው እነ ወንድሞቻችን አክሊልም ይሁን በሌላም መንገድ በሁሉም በኩል ያሉ ኦርቶዶክሳውያን አይለቁኝም። እኔ ለተሳሳትኩት ትምህርት መልስ ከመስጠት ወደኋላ ማለት የለባቸው። ስለዚህ የትኛውም የተሳሳተ ትምህርት ቢኖር መልስ ይሰጥበታል። ስለዚህ አንድ ቦታ የቀረበ ፕሮግራም ላይ ያው ቃሉን ልቶ በቃ ሰምታችሁታል ብዬ አስባለሁ። ኤኒዌይስ ለእመቤታችን የሚገባ ነገርና ለእመቤታችን የማይገባ ንግግሮች አሉ። እሱ ለዩ ለማለት ነው። እርሱ ለዩ እንደዚህ መለየት አለብን። በተለይ አሁን ለምሳሌ የማይቀጸሉ ንግግሮች የማይደረጉ ንግግሮች ከሚባሉት መካከል አንደኛው ማርያም ባትኖር ኖሮ አምላክ አይመጣም። ማርያም ባትኖር አምላክ አይመጣም። ማርያም መኖሯ አምላክ እንዲመጣ አደረገው የሚል አይነት ጥያቄዎች ስላልተፈጠረ ነገር አንስቶ ማስተማር ማለት ነው። ማርያም ባትኖር አምላክ ወደ ምድር አይመጣም። አሁን እንደዚህ አይነት ትምህርቶች ምን ይባላሉ? ባልሆነ ነገር ላይ ንጽጽራዊ የሆነ ትምህርት መስጠት ማለት ነው። በእርግጥ ማርያም የሰው ልጆች ሁሉ ምንድን ናት? መዳኛ ናት አይደለ? የሰው ልጆች ሁሉ እንዲድኑ ምክንያተ ድህነት ሆናለች። ምን ሆናለች? ምክንያተ ድህነት፣ የመዳኛችን ማረፊያ ሆናለች። መድኃኒትን ወልዳ መድኃኒትን ምን ብላለች? አስገኝታለች እንላለን። መድኃኒትን አስገኘ ስንል ያልነበረ ማለታችን አይደለም። የነበረው ሰው ሆኖ በእርሷ ተገልጠዋል ስንል ነው እያለን ለቃላችን ተጠንቅቀን ስለ እመቤታችን ቅድስት ድንግል ማርያም እንናገራለን። ስለ እመቤታችን በደንብ አድርገን እንናገር። በጣም ሲለጠጥ ግን ክርስቶስን አሳንሶ ማርያምን ከፍ ወደ ማድረግ ይመጣል ማለት ነው። ስለዚህ እንደዚህ አይነት ነገሮች በጣም ትክክል አይደሉም። በጣም ለምንናገረው ነገር ከፍቅር የተነሳም ቢሆን ዳጸ ልሳኖችን በጣም መጠንቀቅ መቻል አለብን። አንዳንዴ በትምህርት ማን ሊያጋጥም ይችላል። ግን ሆን ተብሎ የሚሰጡ ትምህርቶች ከሆኑ ግን እታረምበታለሁ ብሎ መልስ መስጠት ያስፈልጋል። ስለዚህ ቅዱስ የሆነው እሷ ቅዱስ ስለሆነች ነው የሚባሉ አይነት ቃላት ለክርስቶስ አይነገርም። ምክንያቱም እርሱ በባህሪው ማንም የሚቀድሱ አይደለም። እርሱ በባህሪው ቅዱስ ነው። እርሷ መልካም ስለሆነች ነው እሱ መልካም የሆነው ተብሎ ንጽጽራዊ ነገር አይሰጥም።
እሷን ቅዱስ የሚያደርጋት እሷን የሚጠብቃት ክርስቶስ ስለሆነ፣ ስለዚህ እንደነዚህ አይነት ትምህርቶችን ገደብ ምንድን ነው የሚባለው? ኦርቶዶክስነት ምንድን ነው? መጠንነት ነው። ክርስትና ምንድን ነው? በመጠን የሚካሄድ ነው። የአባቶች ትምህርት ነው። መጠኑን ሲያልፍ ክርስትናው ምን ይሆናል? ይበላሻል ማለት ነው። እምነት ይበላሻል። ስለዚህ ገደብ ሊኖረን ይገባል ትምህርት ላይ እንጂ ፐርሰናሊቲ ላይ ግን እንዳናተኩር። የሆኑ ፐርሰኖች ላይ የምናተኩር ከሆነ አደጋ አለው። የጥላቻ ንግግር እንጂ ትምህርታዊ አይሆኑም። አሁን የምናወራው ግን ጥላቻዊ ንግግሮች ሳይሆን ትምህርታዊ የሆኑ ንግግሮች ሊሆኑ ይገባል። ማንም ሲበድል በትምህርት ላይ ሲያጠፋ ብናይ ጥያቄ ማንሳት ይኖርብናል ማለት ነው። ስለዚህ በጣም 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 በጥንቃቄ እያንዳንዷ ነገር ልትፈታ ይገባል ማለት ነው። ስለዚህ እሱን ላነሳ የቻልኩት ከምንድን ነው ስንል ያው ከትምህርታችን አንጻር ነው። ምን ይላል ጌታችን ኢየሱስ ክርስቶስ? እነሆ በመንገድህ በፊትህ የሚጠርግ መልእክተኛዬን በፊትህ እልካለሁ ተብሎ የተጻፈለት ይህ ነው አለ። እውነት እውነት እላችኋለሁ ከሴቶች ከተወለዱት መካከል ሲል እርሱ ከሴት ነው የተወለደው። ስለዚህ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም ማለቱ ሰው መጥምቀ መለኮት ቅዱስ ዮሐንስ እኔንም ይበልጠኛል እያለ ነው ማለት ነው። ዮሐንስ ክርስቶስን ይበልጠዋል ማለት ነው? እንደዛ ማለት አይደለም። እሷ ከሴቶች ሁሉ ተለይታ የሚለውን የቅዱስ ገብርኤልን ንግግር ማወቅ ይኖርብናል ማለት ነው። ስለዚህ ከእመቤታችን በታች ያሉ ሴቶች በጠቅላላ ከእመቤታችን እሷ ማይደረ መለኮት ትባላለች። እመቤታችን የአምላክ እናት ትባላለች። እማምላክ ተብላ ትጠራለች አይደለ? ስለዚህ ከሴቶች ከተወለዱ ሲል ከእመቤታችን ዋጪ ካሉ የተወለዱ ማለት ነው። ከመጥምቁ ዮሐንስ ምን የሚል የሚበልጥ አልተነሳም። ለምን? መለኮትም ምን ብለዋልና? አጥምቋልና። መለኮትም ምን ብሏል? መለኮታዊ ባህሪን ገንዘቡ ያደረገን የሰው ልጅ ተብሎ የተጠራውን ክርስቶስን ምን ብሏል? አጥምቋል። በመንግስተ ሰማያት ግን ከሁሉ የሚያንሰው ይበልጠዋል አለ። በመንግስተ ሰማያት ከሁሉ የሚያንሰው የተባለው ማን ነው? ቅዱስ ዮሐንስ። የትኛው ወንጌልን የጻፈው? በመንግስተ ሰማያት ግን ከሁሉ የሚያንሰው የሁሉ ደግሞ ታናሽ ስለነበረ በእድሜም ትንሽ ስለነበረ ይሄ ደግሞ ስለ ቅዱስ ዮሐንስ ይናገራል። ዮሐንስ የትኛውን ነው የሚናገረው ማለት ነው? ዮሐንስ የትኛው ወንጌል የጻፈው? ይሄኛው ደግሞ ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም ሲል ደግሞ ማን ነው? ዮሐንስ መጥምቁም ማለት ነው። ስለዚህ ሰማያት ግን ከሁሉ የሚያንሰው ይበልጧል በማለት ይናገራል ማለት ነው። የሚናገረው ስለ ዮሐንስ ነው። ምክንያቱም የቅዱስ ዮሐንስ ክብሩ ወንጌላዊ ዮሐንስ ማለት ነው ክብሩ ከመላእክት እኩል እስከ መሆን ደርሶ ስለነበረ፣ ስለዚህ በድንግልና በንጽህና በሁሉም ቅዱስ ዮሐንስን መጥምቁን ይበልጧል ብሎ ያስቀምጣል ማለት ነው። ከመጥምቁ ከዮሐንስ ዘመን ጀምሮ እስከዛ ድረስ በመንግስተ ሰማያት ትገፋለች፣ ግፈኞችም ይናጠቋታል። ከመጥምቁ ከዮሐንስ ዘመን ጀምሮ እስከ ዛሬ ድረስ መንግስተ ሰማያት ትገፋለች፣ ግፈኞችም ይናጠቋታል። ነቢያት ሁሉና ሕጉን እስከ ዮሐንስ ድረስ ትንቢት ተናገሩ በማለት የመጨረሻው ትንቢት እስከ ማን ድረስ ተነግሮ ነበረ? እስከ ዮሐንስ ድረስ ተነግረዋል ማለት ነው። የነቢያት ሁሉ መፈጸሚያ የሆነው ማን ነበረ? ዮሐንስ ነው። የመጨረሻው የብሉይ ኪዳን ለአዲስ ኪዳን መግቢያ ማለት ነው። ልትቀበሉት ብትወዱስ ይመጣ ዘንድ ያለው ኤልያስ ይሄ ነው አለ። ይመጣ ዘንድ ያለው ኤልያስ ይህንን ነው፣ የሚሰማ ጆሮ ያለው ይስማ። ኤልያስ ምን ብሎ ነበረ? ተናግሮ ስለነበረ ልትቀበሉት ብትወዱ ይመጣ ዘንድ ያለው ኤልያስ ይህንን ነው፣ ይህንን ነው፣ የሚሰማ ጆሮ ያለው ምን ይበላለ? ይስማ። እቺን ቃል የት እናገኛታለን? እስኪ የሚያስታውስ የሚሰማ ጆሮ ያለው ይስማ ብሎ የተናገረው የት ክፍል ነው? የት ክፍል ነው? እቺን ቃል የት ታውቋታላችሁ? ይሄ በምድር ሳለ የተናገረው ራ ዮሐንስ ቤቲ ጎበስ፣ ራ ዮሐንስ ፈይሴ ጎበስ፣ ራእየ ዮሐንስ ላይ እቺን ቃል ታውቋታላችሁ ብዬ አስባለሁ። ለሰባቱ የቤተ ክርስቲያን አለቆች ወይም መላእክት ተብሎ ለሚጠሩት ለእነሱ በተላከው መልእክት ላይ ጌታችን ኢየሱስ ክርስቶስ ይህን ቃል ደጋግሞ ጻፍ፣ የሚሰማ ጆሮ ያለው ይስማ እያለ አጽፎት ነበረ። ስለዚህ እቺን ቃል የት እናገኛታለን? ራእየ ዮሐንስ ላይ ዮሐንስ በሚጽፈው ራእይ ላይ ተጽፎ እናገኘዋለን። ለሰባቱ አብያተ ክርስቲያናት በተላከው መልእክት ላይ ይህን ቃል እናገኛለን ማለት ነው። ነገር ግን ይህን ትውልድ በምን እመስለዋለሁ? በገበያ የሚቀመጥ ልጆች ይመስላል። እነርሱም ባልንጀሮቻቸውን እየጠሩ እምቢልታ ነፋንላችሁ፣ ዘፈንም አልዘፈንላችሁ፣ ሙሾም አወጣንላችሁ፣ ዋይ ዋይም አላላችሁ ይሏቸዋል። ዮሐንስ ሳይበላና ሳይጠጣ መጣ፣ እነርሱም ጋኔን አለበት አሉት በማለት ይናገራል። ይሄ ዘመን ብሎ ዘመኑን ይነግራቸዋል ማለት ነው።
ዘመኑን ይነግራቸዋል። ስለምን? ስለ ጊዜያዊ የሆኑ ሙሾች። ስለዚህ ዮሐንስ ላይ ስለሚናገሩት እየመሰከረ ያለው ስለ ቅዱስ ዮሐንስ ነው። ስለዚህ ዮሐንስ ሳይበላ ሳይጠጣ መጣ፣ እነርሱም ጋኔል አለበት አሉ በማለት ይናገራል። ጋኔል አለበት በማለት ዮሐንስን እንዴት እንደናቁት፣ ግን ይመጣል ተብሎ የተነገረለት ዮሐንስ እርሱ እንደሆነ ስለ እርሱ ሲመሰክርላቸው ነው። የሰው ልጅ እየበላና እየጠጣ መጣ፣ እነርሱም እነሆ በላተኛና የወይን ጠጅ ጠጪ፣ የቀራጮችም የኃጢአተኞችም ወዳጅ ይሉታል አለ። ይህ ደግሞ የሰው ልጅ የተባለው ማን ነው? ራሱ ስለ ክርስቶስ ራሱ። ዮሐንስንም እንደዛው ብሎ ጋኔል አለበት አሉ። የሰውን ልጅ እየበላና እየጠጣ መጣ አለ። ሰው ሆኖ መጣ ማለት ነው። ይህ የማይበላ የማይጠጣ የነበረው በባህሪው የሚበላ የሚጠጣ ሆኖ መጣ። እነርሱም እነሆ በላተኛ የወይን ጠጅ ጠጪ፣ የቀራጮችም የኃጢአተኞችም ወዳጅ ይሉታል በማለት ይናገራል ማለት ነው። ስለዚህ ዛሬ ብቻ አይደለም፣ ክርስቶስ ባለበትም ዘመን ይሄን ቃል የሚናገሩት የሚሰድቡት ነበሩ። የሰው ልጅ ተብሎ የተጠራው ራሱ ስለሆነ ክርስቶስ። ጥበብን በልጆቿ ጸደቀች። በዚያን ጊዜ የሚበዙ ተአምራት የተደረገባቸውን ከተማዎች ንስሐ ስላልገቡ ሊነቅፋቸው ጀመረ በማለት ይናገራል። ስለ ዮሐንስ መሰከረ። ይህ የምትመለከቱት ዮሐንስ ብሎ ክብሩን ገለጠላቸው። ነገር ግን በመንግስተ ሰማያት ወንጌላዊ ዮሐንስ እርሱ ይበልጠዋል ብሎ፣ ነገር ግን ከሴቶች ከተወለዱ ሁሉ ግን እሱን የሚያክል የለም በማለት ስለ መጥምቀ መለኮት ቅዱስ ዮሐንስ ክብሩን ከገለጠ በኋላ በዛች ከተማ ውስጥ በጣም ብዙ የሚሆኑ ታምራትን አድርጎ ስለነበረ እና ነገር ግን ንስሐ ስላልገቡ ክርስቶስ ይወቅሳቸው ጀመረ። እንደዚህ አላቸው፣ ወዮልሽ ኮራዚ፣ ወዮልሽ ቤተሳይዳ፣ በእናንተ የተደረገው ተአምር በጢሮስና በሲዶና ተደርጎ ቢሆን፣ እነዚህ ከተሞች ብሉይ ኪዳን ላይ የምናገኛቸው ከተሞች ናቸው። አሁን የሚጠራቸው ተደርጎ ቢሆን ማቅ ለብሰው አመድ መስንሰው ባልና ቤተሳይዳ የምትባለው ከተማ ውስጥ ያስተማረውንና ተአምራቱን ስላላዩት ምን አለ? ወቀሳቸው። አንድ ነገር ግን እላችኋለሁ በፍርድ ቀን ከእናንተ ይልቅ ለጢሮስና ለሲዶናን ይቀላቸዋል አላቸው። ለእነሱ ቀላል ነው በፍርድ ቀን፣ ለእናንተ ግን ከባድ ነው እያለ ይወቅሳቸዋል። አንቺ ቅፍርናሆም እስከ ሰማይ ከፍ አልሽን? ወደ ሲኦል ተወርሻለ። ቅፍርናሆም ውስጥ ብዙ ተአምራት አድርጎ ነበር። እርሱን ከመቀበል ይልቅ ግን ክርስቶስን ከመቀበል ይልቅ ግን ነቀፋ በዝቶ ስለነበር ነቅፈው ስለነበር አንቺ ቅፍርናሆም ወይ እስከ ሰማይ ከፍ አልሽ፣ ክብርሽ ከፍ ብሎ ነበረ ለማለት ነው። ግን ወደ ሲኦል ምን ትያለሽ? ትወርጃለሽ። በአንቺ የተደረገ ተአምር በሰዶም ተደርጎ ቢሆን እስከ ዛሬ በኖረች ነበረ። ሰዶም ጠፍታለች። ስለዚህ በአንቺ ውስጥ የተደረገው ተአምር፣ አንቺ ውስጥ አድርጌ የነበረው ተአምር በሰዶም እና በጎሞራ ተደርጎ ቢሆን ኖሮ እስካሁን ድረስ ባልጠፉ ነበረ፣ የመመለስ ልብ ነበራቸው። ነገር ግን አንቺ አልተመለስሽም ይላታል። ይቀጥላል። ነገር ግን እላችኋለሁ በፍርድ ቀን ከአንቺ ይልቅ ለሰዶም ሀገር ይቀላታል። ለእንደዚህ አይነት ሰዶም ውስጥ ላለ ኃጢአት ለሰሩት ቀላል ነው። አንቺ ግን በዓይን አይተሽኝ አላመንሽኝም፣ ሀገር ውስጥ ያሉትን። በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ጌታ ይህንን ከጥበበኞችና ከአስተዋዮች ሰውረ ለሕፃናት ስለገለጥክላቸው አመሰግንሃለሁ አለ። ምን አለ ማለት ነው? ለሕፃናት። ስለዚህ ይሄን ጥበብ እየተመለከቱ እግዚአብሔር አምላክ ድንቅ ነገር እያደረገ የሚቀበሉት ሰዎች ልባቸው እንደ ሕፃናት ስላልነበር፣ እንደ ሕፃን ካልሆነ በስተቀር የማንም ሰው ልብ ማንም ወደ እግዚአብሔር መንግስት መግባት ስለማይችል ይቅር ባይነት ሁሉን ነገር ሳይመረምር በእምነት የሚቀበል ማለት ነው። አዎ አባት ወይ ፍቃድህ በፊትህ እንዲህ ሆኗልና ሁሌ ከአባቴ ዘንድ ተሰጥቶኛል እያለ አባቱን ያመሰግናል። በመኖር የማይቀድመውን የማያንሰውን ክብሩ ከእግዚአብሔር አብ ጋር ክብር እኩል ቢሆንም ነገር ግን ሰው ሆኗልና ስለ ሰውነቱ ሲናገር እግዚአብሔር አባቴ ይላል። የባህሪ አባትነቱም ማለት ነው። እኛ አባታችን እንደምንለው አይደለም እሱ የሚለው። እሱ አባቴ ሲል የባህሪ አባቱ ነው። አብ ያለው ሁሉ የእሱ ነውና፣ እኛ ግን አብ ያለው ሁሉ የእኛ ሊሆን አይችልም። ለምን ስንል እኛ የጸጋ ልጅነት ስለሆነ ያለን፣ እርሱ ግን አብ ያለው ሁሉ አለውና አባቴ ብሎ ሲል እኛ አባታችን አባት እንደምንለው አይደለም። እንደዛ አይደለም። እግዚአብሔር አብ ያለው ሁሉ ለእርሱ ነውና፣ ሁሉ የእርሱ ነውና። አብ በራሱ ሕይወት እንዳለው እርሱ ሕይወት አለው። አብ ለሚወደው እንደሚሰጥ እሱ ይሰጣል። አብ ያኖራል፣ እሱ ያኖራል።
አብ ይፈቅዳል፣ እርሱ ይፈቅዳል። የአብ ፍቃድ የእሱ ፍቃዱ ነው። ስለዚህ ሁሉ ከአባቴ ዘንድ ተሰጥቶኛል አለ። ምንም የቀረብኝ የለም። ሁሉ ምን ያለው አባቴ ያለው ሁሉ አባቴ ያለው ሁሉ የኔ ነው። ከአብ በቀር ወልድን የሚያውቅ የለም። ማንም ሰው ሊያውቁ አይችልም እርሱ እስካልፈቀደ ድረስ። አብ እንድናውቀው ልጁን እንድናውቀው ካልፈቀደ በስተቀር ማንም ሰው ቢኖር በስጋና በደም ተመራምሮ ወልድን ማወቅ አይችልም። ወልድ የነበረበትን ዘመን እርሱ ስለገለጠልን አወቅን እንጂ ከአብ ጋር ለስንት ዘመናት እንደነበረ እናውቃለን? ወልድ አናውቅ። ወልድ ቅድመ ዓለም ከእግዚአብሔር አብ ሲወለድ እንዴት እንደተወለደ እናውቃለን? አናውቅ። እግዚአብሔር አብ ዓለምን ሲፈጠር ወልድ እንዴት አድርገው ከእግዚአብሔር አብ ጋር ዓለምን እንደፈጠረ እናውቃለን? አናውቅም። መፍጠሩን ግን እናውቃለን። ለምን? ስለገለጠልን፣ ስለነገረን። ባወቅነው ልክ ብቻ ነው ልናውቀው የምንችለው። አብ አባቱ መሆኑን እንኳን ያወቅነው ወልድ ሰው ሆኖ መጥቶ ሲነግረን፣ አብ በሰማይ ሆኖ ሲመሰክር። ማንም አብ እንደዚህ ነው ወልድ እንደዚህ ነው ብሎ ሊናገር የሚችል የለም። ከወልድ በስተቀር አብን ያየ ማንም የለም። ወልድንስ በመለኮታዊ ክብሩ ያየዋል? የለም። ሰው ሆኖ አየ ነው እንጂ በመለኮት ክብሩ ማን አየው? ማንም። ሊታይስ ይችላል። ስለዚህ ከአብ በቀር ወልድን የሚያውቅ የለም። ከወልድም በቀር ወልድን ሊገልጥ ከሚፈቅድ በቀር አብን የሚያውቅ የለም ማለት ማንም ቢመራመር ሊያውቁ አይችልም። ወልድ ሊገልጥ እስከቻለው ድረስ ብቻ ነው አብን እንኳን ልናውቀው የምንችለው። ለእኛ በሚመጥን ልክ እግዚአብሔር አብን አባቱን እናውቀው ዘንድ እስከገለጠልን ብቻ ልናውቀው የምንችለው። ከዛ በላይስ ግን እናብዳለን። ከዛ በላይ ማበድ ነው። የት ጋር ቆሞ ፈጠረ? ከመፍጠሩ በፊት ስንት ዘመን ነበረ? የት ነበረ? እንዴት ያለ መቀዳደም አባቱ ሆነ? እንዴት ያለ ወንድ ዘር ክርስቶስ ተወለደ? እንዴት ነው ይህን ዓለም የሚያሳልፈው? ለምንድን ነው ሲኦል ውስጥ የሚያስገባው? ለምንድን ነው አዳምን የፈጠረው? ባይፈጥረን እሱ ኖሮ እንዴት ሰው ሆነ አምላክ ምናምን ወዘተርፈ የምንለው ሁሉ በቃ ሁሉን ስለሚችል መልሱ ይሄ ነው ማጠቃለያ። ከዚህ በላይ ሊሄድ ካለ ግን አንድ ሰው ምን ይላል? ሃይማኖት ይክዳል፣ ከእግዚአብሔር ጋር ይጋጫል። ስለዚህ ከአብ በቀር ወልድን የሚያውቅ የለም። ስለዚህ አብን እናውቅ ዘንድ ወልድን ማወቅ አለብን። ወልድን ያወቀ ሁሉ አብን ያውቃልና። ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። እርሱ ወልድ ከነገረን በስተቀር አብን መርምሮ ለማወቅ የሚሞክር ሰው ቢኖር ከጭንቅላቱ ይወጣል። ይሄ ደግሞ ከክርስቶስ ቃል የተነገረ ነው። ስለዚህ አወቅነው በገለጠልን ልክ መሆኑን ማወቅ አለብን። ከዛ ወዲያ ቀጠለ። እናንተ ደካሞች ሸክማችሁ የከበደ ሁሉ አለ ወደ እኔ ኑ እኔም አሳርፋችኋለሁ። ምን ስለሆነ ነው የሚያሳርፍልን? ሸክም ማቅለል የሚችል ሰው ነው? አምላክ ነው። እሱ ግን ሰውም አምላክም ነው። ሰው የሆነ አምላክ ስለሆነ ሸክማችሁን ላቅልልላችኋል። እግዚአብሔር አምላክ የከበደንን ሸክም ያቀላል። የሰው ልጅ ግን በከበደን ሸክም ላይ እንዴት ነው ነገሩ? እሺ የሰው ልጅ ግን በከበደን ሸክም ላይ ሌላ ሸክም ይጭናል። ሸክም ላይ ሸክም ይጨምራል። አንዱ ከባድ የሆነ ነገር ላይ ሌላ ከባድ ነገር ተፈልጎ ይጨመራል። እግዚአብሔር ግን ሸክምን የሚያቀል እንጂ ሸክምን ጨምሮ ጉስቁልናን የሚጨምር አይደለም። እኔ ያሳርፋል። ስለዚህ በከበደን ባዘንን በከፋን ጊዜ፣ ሰው ባጣን ጊዜ፣ ብቸኝነት በተሰማን ጊዜ፣ ማንም የለንም ብለን ባሰብን ጊዜ ሁላችንም መሄድ ያለብን ወደ እግዚአብሔር ደጃፍ ነው። በመጠበቂያው የሚጠብቀን አምላክን ማግኘት አለብን። ቀንበሬ በላያችሁ ተሸከሙ ከእኔም ተማሩ። ቀንበሬም በላያችሁ ተሸከሙ ከእኔም ተማሩ። እኔ የዋህ በልቤም ትሁት ነኝና ለነፍሳችሁም እረፍት ታገኛላችሁ። ስለዚህ እኔ ምንድን ነኝ አለ? የዋህ። ሌላስ? በልቤ ደግሞ ትሁት ነኝ አለ። በልቤ ምንድን ነኝ? ትሁት ነኝ። ሌላስ? የዋህ ነኝ፣ ትሁትም ነኝ። ትህትናና የዋህነት የክርስቶስ መገለጫዎቹ ናቸው። ስለዚህ እናንተ ምን በሉ? ቀንበሬን በላያችሁ ላይ ተሸከሙ፣ ከእኔ ተማሩ። ከማን? ከእርሱ ከክርስቶስ። ስለዚህ ከክርስቶስ እንማር ዘንድ ምን ያስፈልገናል? የመጀመሪያው የዋህ ሁኑ። እኔ የዋህ ነኝ ሁኑ። ደግሞ ልቤ ክፉ ነገርን አያስብም። ምንድን ነኝና? ትሁት ነኝና። ስለዚህ ትሁታን ሁኑ። የክርስቶስ ነን ካልን ትሁት ነው መሆን ያለብን። የዋህ መሆን አለብን። ምስኪኖች መሆን አለብን። ደግ መሆን አለብን። ይቅርባይ መሆን አለብን። መሐሪ መሆን አለብን። የምህረት ስጦታ የምንሰጥ መሆን አለብን። አቃፊዎች መሆን አለብን። ቸር መሆን አለብን። ለጋሽ፣ ለወደቁ
እነዚህን ካረጋችሁ ምን ለነፍሳችሁ እረፍት ታገኛላችሁ። እነዚህን የሚያደርግ ሰው ቢኖር እኔ ቀንበሬን በላያችሁ ላይ ሳሸክማችሁ፣ እኔ ሳስተምራችሁ፣ ልክ እንደኔ የዋህ ትሁት ከሆናችሁ ምን ትሆናላችሁ? ለነፍሳችሁ እረፍት ታገኛላችሁ። የነፍስ እረፍት የሚፈልግ ቢኖር ግን ማንም መምሰል አለበት? ክርስቶስን። ለነፍሱ እረፍት የሚፈልግ ክርስቶስን መምሰል አለበት። ቀንበሬ ልዝብ ሸክሜም ቀሊል ነውና ይላል። እኔ ሰው እንደሚያሸክሙ አይደለሁም። ምሰጣችሁ ልዝብ ነው። ልዝብ ማለት የላላ ነው፣ ትንሽዬ ነው፣ የሚከብድ አይደለም ነው ለተቀበለው። የዋህና ትሁት መሆን ከባድ አይደለም። ደግሞ ሸክሜ ከባድ አይደለም፣ ቀላል ነው። ማሸክማችሁ ቀላል ነው፣ የምትችሉትን ነው። አሁን እኛ የከበደን ግን ትሁት መሆንና ምን መሆን፣ የዋህ መሆን። ስንጀምር ትሁት ነን። ስንጀምር ምንድነን? ትሁት ነን። ስንጀምር ምንድነን? ትሁት ነን። ስንታወቅስ ግን ትዕቢተኛ ነን። እስከምንወደድ ምንድነን? እትትትትት ስንል ጎበዝ እንመስላለን። በጣም ግን እውቅና ሲመጣልን ግን ማንነታችን ይገለጣል። ሁሉ ነገር ሲጀምር በመልካም ይጀምራል፣ ግን ፍጻሜው መልካም አይሆኑ። ለምን መሰላችሁ? መልካም ማጣት፣ መልካምነትን ማጣት የእኛ ተፈጥሯዊ ባህሪ ሆኖ እኮ አይደለም። ነገር ግን የዘውትር ጠላታችን በፈተና ስለሚጥለን ነው። ሁሌ በቆምንበት ቦታ ጸንተን ስለማንማር ነው። የቆምንበትን ዓላማ ስለማናውቀው ነው። በጣም ንጹሕ ሆነን ጀምረን ቆሻሻ የምንሆነው ሕጉን ሁሌ ስለምንረሳው ነው። ማስታወስ መቻል አለብን። ስለዚህ መማር አለብን፣ ማወቅ አለብን። ስንወድቅ ድጋሚ መነሳት አለብን። ስንዝል ድጋሚ መበርታት አለብን። ስለዚህ ይሄ ትልቁ ነጥባችን መሆን አለበት። በጣም ልናውቀው ከሚገባ ነገር ውስጥ አንዱ እግዚአብሔር አምላክ ካዘዘን ትእዛዝ ውስጥ መካከል አንዱ የዋህነታችን እንዳናጣ፣ ትህትናንም እንዳናጣ ነግሮናል ማለት ነው። እነዚህ ሁለት ያለው ሰው እነዚህ ሁለት ነገሮች ያሉት ሰው የነፍስ እረፍት ያገኛል። አይጨነቅ፣ አይደብረው፣ አይሞቀው፣ አይበርደው፣ ያለውን የሚያካፍል፣ ከአጣ የሚደሰት፣ ትልቅ ነገር ቢያገኝ አይለወጥ፣ ትንሽ ነገር ቢሰጠው አያዝን። የዋህና ንጹሕ የሆነ ትሁት የሆነ ልብ ያለው ሰው በዘመኑ ሁሉ ደስተኛ ይሆናል፣ በስጋው በነፍሱ ማለት። ስለዚህ ይህንን ነግሮን ቀንበሬን ልዝብ ነው ሸክሜም ቀሊል ነው እና ይችን ቀንበሬን ተቀበሉ አለ። ትእዛዜን ማለት ነው። ከእኔ ተማሩ፣ ያስተማርኳችሁን እኔ የገለጥኩትን እርሱን እናንተ ሁኑልኝ ብሎ ነገረን ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 11 ላይ ማለት ነው። ምዕራፍ 12ን እንመልከት። በዚያን ጊዜ ኢየሱስ በሰንበት ቀን በምን ቀን አለ? በሰንበት ቀን በእርሻ መካከል አለፈ። በምን ቀን ነው ቀኑ? በምን ቀን ነው? በሰንበት ቀን